ኒሳኢያ መላብስ ኒሳኢያ የሴቶች ልብስ ማለት ነው። መላብስ ማለት ያው እንደነገርኳቸው አልባሳት ነው። ኒሳኢያ ማለት ደግሞ ሴቶች ማለት ነው። መላብስ ሪጃልያ የወንዶች መርሃባ አነ ስሜ መቅደስ። ሰላም ቤተሰብ እንዴት ናችሁ? እንኳን ቻናሌ በሰላም መጣችሁ። ይህ ቻናል አረበኛን በአማርኛ የምንማማርበት ዩቲዩብ ቻናሌ ነው። በዛሬ ቪዲዮ እንግዲህ ይዤላችሁ የመጣሁት የልብስ ስያሜዎችን በአረበኛና በአማርኛ ይዤላችሁ መጥቻለሁኝ። አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ትምህርታችን እንሄዳለን። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ካላችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንዲሁም ሰፖርት እንድታደርጉኝ በትህትና ጠይቃችኋለሁኝ። እሺ እንግዲህ አልባሳት በአጠቃላይ መላብስ ይባላል። መላብስ ኒሳኢያ የሴቶች ልብስ ማለት ነው። መላብስ ማለት ያው እንደነገርኳቸው አልባሳት ነው። ኒሳኢያ ማለት ደግሞ ሴቶች ማለት ነው። መላብስ ሪጃልያ የወንዶች ልብስ። ሪጃልያ ማለት ሪጃል ማለት ወንድ ማለት ነው። ወንዶች ማለት በአጠቃላይ ሪጃል ይባላል በአረበኛ። መላብስ ወለድያ ማለት ደግሞ ወለድ ማለት ወንድ ልጅ ማለት ነው። የወንድ ልጆች ልብስ። መላብስ ወለድያ ማለት የወንድ ልጆች ልብስ ማለት ነው። መላብስ በናቲ ማለት የሴት ልጆች ልብስ። በናት ማለት ሴት ልጅ ማለት ነው። መላብስ ሲባህ ማለት የዋና ልብስ ማለት ነው። መላብስ ሪያድያ ማለት ደግሞ የስፖርት ልብስ። ሪያድ ማለት ሪያድያ ወይም ደግሞ ሪያዳ ማለት ስፖርት ማለት ነው። እሺ አሁን በዚህ መልኩ ካየናቸው አሁን ደግሞ በዝርዝር እናያቸዋለን። ከወንዶች ልብስ እንጀምራለን። መላብስ ሪጃልያ የወንዶች ልብስ ማለት በአረብኛ መላብስ ሪጃልያ ይባላል። እሺ እንግዲህ ከወንዶች ልብስ እንጀምር። ሱሪ በንጥሎን ይባላል። ሹራብ የወንዶች ሹራብ ከንዛ ይባላል። ቲሸርት ነው፣ ተመሳሳይ ነው። ካናቴራ ፈኔላ ይባላል። ጃኬት ይባላል። የወንዶች ሸሚዝ ገሚስ ይባላል። ጂንስ ነው፣ ተመሳሳይ ነው። የቆዳ ጃኬት ጅልድ ይባላል። ጃኬት ማለት ጃኬት ማለት ነው። ጅልድ ማለት ደግሞ ጅልድ ማለት በአጠቃላይ ቆዳ ማለት ነው። ከቆዳ የተሰራ ነገር ማለት ጅልድ ተብሎ ይጠራል። ጅልድ ጃኬት የቆዳ ጃኬት ማለት ጃኬት ጅልድ ጃኬት። የአረብ ወንዶች ባህላዊ ነጭ ቀሚስ ቶፕ ወይንም ደግሞ ካንዶራ ይባላል። ከቶፓቸው ስር የሚለብሱት ነጩ ሱሪ ስረዋል ይባላል። ከላይ ደግሞ ከስረዋል በላይ እንደ አለባሽ የሚጠቀሙት ፈኔላ ይባላል። ነጩ ቲሸርት ፈኔላ ይባላል። ሌላኛው ደግሞ ከላይ የሚያደርጉት ቀይ በነጭ ዥንጉርጉሩ ሽማግ ይባላል። ነጭ ከሆነ ደግሞ ጎጥራህ ይባላል። ሌላኛው ደግሞ የአረብ ወንዶች ከላይ የሚያደርጉት ጥቁር ክቡ ነገር ገመድ የሚመስለው አጋል ይባላል። ከሱ ስር ደግሞ የሚለብሷት ትንሽዋ ክብ ነጭ ኮፍያ ጣጊያ ትባላለች። ስለዚህ ቤተሰብ የወንዶች ልብስን በዚህ መልኩ ካየን አሁን ደግሞ ወደ ሴቶች ልብስ እንሄዳለን። የሴቶች ልብስ ማለት መላብስ ኒሳኢያ ማለት ነው። ኒሳኢያ ማለት እንግዲህ ቅድም እንዳየነው ሴቶች ማለት ነው። መላብስ ኒሳኢያ ሲሆን ደግሞ የሴቶች ልብስ ይሆናል ማለት ነው። ስለዚህ የሴቶች ልብስ
አባያ መቼም የማያውቀው ሰው አይኖርም። አባያ ማለት የአረብ ሴቶች ከላይ ከልብሳቸው ላይ ሊወጡ ሲሉ ጣል የሚያደርጉት ጥቁሩ ነገርዬ አባያ ይባላል። ፀጉራቸውን የሚሸፍኑበት ጠረሃ ወይም ደግሞ ሼላል ይባላል። ፊታቸውን የሚሸፍኑበት ኒቃብ ይባላል። የሴቶች ሙሉ ቀሚስ ፎስታን ይባላል። የሴት ሹራብ ብሎንዛ ይባላል። ቅድም የወንዶች ሹራብ ከንዛ ነው ያልነው። አስተውላችሁ ከሆነ የሴቶች ሹራብ ብሎንዛ ይባላል። የወንዶች ደግሞ ከንዛ ይባላል። ሴቶች ብሎንዛ ይባላል ማለት ነው። ጉርድ ቀሚስ ትኖራ ይባላል። መሪውል የትምህርት ቤት ልብስ ወይንም ደግሞ ዩኒፎርም መሪውል ይባላል። እስከዚህ ደቂቃ ድረስ እያያችሁኝ ከሆነ መቼም ቪዲዮ ወዳችሁታል። ስለዚህ ቤተሰብ ቪዲዮ ላይክ ሰብስክራይብ አድርጉ። አሁን ደግሞ ሼፒ ቀሚስ የሴቶች ቶፕ ይባላል። ሀማላ ወይም ደግሞ ሀማላ ኦር ሱትአን ማለት ደግሞ የጡት ማስያዣ ማለት ነው። መላብስ ታህልያ ማለት ደግሞ የውስጥ ልብስ ማለት ነው። የሴቶች የውስጥ ልብስ መላብስ ታህልያ ይባላል። ፎጣ መንሺፋ ይባላል። ዚፕ ሰሃብ ይባላል። ቁልፍ ዙራር የልብሶች ቁልፍ ዙራር ይባላል። ከረባት ኡኑቅ ወይንም ደግሞ ከረፋት ይባላል። ቀበቶ ሂዛብ ይባላል። ቀበቶ ማለት ስካርፍ ዊሻ አንገት ላይ የምትጠመጠመው ዊሻፍ ትባላለች። ስካርፍ ካልሲ ሸረባት ይባላል። የእጅ ሰዓት ሰዓ የድ ይባላል። መነጽር ነዛራ የፀሐይ መነጽር ነዛራ ሸምስያ ይባላል። ስለዚህ ቤተሰብ አልባሳቶችን በዚህ መልኩ ካየን አሁን ደግሞ ወደ ጫማ እንሄዳለን። ጫማ ማለት ሂዛ ወይንም ደግሞ ህዳን ወይንም ጀዝመ ይባላል። የስፖርት ጫማ ሂዛእ ሪያዲ ማለት ጫማ ማለት ነው። ሪያዲ ማለት ደግሞ ስፖርት ማለት ነው። የቆዳ ጫማ ሂዛእ ጄልድ ይባላል። ተረከዝ ያለው ተረከዙ ከፍ ያለ ጫማ ካዕብ ይባላል። ሲሊፐር ሽብሽብ ይባላል። የፕላስቲክ ጫማ ሲሊፐር፣ በአጠቃላይ ፕላስቲክ ጫማዎች ሽብሽብ ይባላሉ። የቆዳው ክፍት ጫማ ሰንደል ይባላል። የቆዳ ሆኖ ክፍቱ ጫማ እሱ ሰንደል ይባላል። ጀዝመ ማለት ደግሞ ሽፍን ጫማ ማለት ነው። ሽፍን ጫማ ጀዝመ ይባላል። ስለዚህ ቤተሰብ በዛሬ ቪዲዮ ይዤላችሁ የመጣሁት የአልባሳት ስም ዝርዝሮች በአረበኛ እና በአማርኛ እነዚህን ይመስሉ ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸርን ሰንብት። ማአሰላማ